በስርዓት ያኔ የሚገባቸው ዘራችሁ እንዳሉ ስላወቃቸው እኔ ዘራችሁ አሉ ችግር የለውም። እኔ ቤተሰባችሁ አሉ። ግን ደግሞ ታናናሾቼ የእናንተ ስጋ የእናንተ ደም ናቸው። እኔን ተው። ምናልባት በእኔ ጉዳይ ላይ እኔን ደርሱኝ። እንዳልተፈጠርኩ ማለት በእናንተ ቤተሰብ እንዳልተፈጠርኩ አድርጋችሁ አስቡ። አንተ መች ትሆናለህ? መች ትረሳናለህ? በጣም በቃ የሚዋደዱ በጣም ብዙ ነገር አብረው እንትን የሚሉ ጓደኛሞች ናቸው። ግን አንድ የነገረኝ ሚስጥር ምንድን ነው የጥላቸው ምክንያት የሆነው አንተ ማርቆ እንጂ እሱ ልጅ እንዳልሆንክ ነግሮኛል። እሱን ነው ምን ማለት ነው? እናትሽ ማናገር እናቴ የለችም እኮ ቢያንስ ጠብቂያት። እሷ ማናገር ምፈልግ ለምንድን ነው? ችግር የለም አልጋ እኔ እዚህም ጋር ቁጭ ቤት ለምንድን ነው በዚህ ልክ ምን ተብለሽ ነው? በዚህ ጫ ፈልገው የምን መልስ የምር አባቴ አንዳርጌ ጥፋተኛ የሆነበት ጉዳይ አለ ወይ? በዚህ ጉዳይ ላይ ወርቁ በምታገቱ ወርቁ በምታበሉ ጉዳይ ላይ አባቴ የነበረበት የአባቴ ስራ ነው ወይ? ይህንን ደግሞ ቤተሰቦቹ ያውቃሉ ወይ? ብዙ ነገር እንድትረዱ ይፈልጋል። ይሄ ቤተሰብ የሚያስበው እኔ እነሱን ለገንዘብ እንደምፈልጋቸው በአባቴ በኩል ያለውን ውርስ እነሱን መቀማት እንደምፈልግ ነው የሚያስበው። እዛ ክፍለ ሀገር ራሱ ያን አባቴ በሞተበት ሰዓት የተፈጠረው ግጭት እኔ ይህንን ቤተሰብ እስከመጨረሻው ልርቀው የፈለኩበት መንገድ ትክክለኛው ነገር ይሄ ነው። እንደሰችኝ ይፈልጋል። ይህንን ነገር ማወቅ ፈልጋል። ምን አደረግልሃል? ማወቅ ስላለብኝ ለምን የምታውቀው? ምን ልታደርገው? ሁለቱም የሉም። ምን ልታደርገው? ሁለቱም የሉም። ምናልባት የሉም ብለሽ ልታስብ ይችላለሽ። ማለት እኔ ግን በአሁኑ ሰዓት ያስፈልገኛል። ብዙ ነገር እንዳደረገው ብዙ ነገር እንትን አላለው። አሳገተው እንጂ ምን አላደረገም። ምን አደረገው? ሌላ አሳገተው እንጂ ምን አላደረገም። ስለዚህ ያው እሱም ያው እንደተበቀለው በደንብ ታውቃላችሁ። ብዙ እኮ በቀልም አይባልም እኮ። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ጎኖቼ ሰላም ብያለሁ። ባላችሁ በሰላማችሁን ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ነባሮቹ ደግሞ በሼር አበረታቱኝ። እንግዲህ የጠፋሁኝ ነው አልመቻችም ብሎኝ ነው ውድ ቤተሰቦቼ። ስለዚህ ቻናል ቀዝቅዟል፣ እባካችሁ ላይክ አድርጉ፣ ሼር አድርጉ። እነሆ ዛሬ በአዲስ ነገር መተናል። እንደምታውቁ ሰሞኑ ሉል በጣም ስቃይ ውስጥና መከራ ውስጥ ነው ያለው። ያልተመለሰ ጥያቄ ልቡ ውስጥ ተቀምጠዋል። ያልተመለሰ ጥያቄ ጭንቅላቱ ላይ ተቀምጠዋል። ብዙ ነገር አጣርተዋል። በአባቱ ጉዳይ፣ በእንጀራ አባቱ ጉዳይ። እኔ አንዱ ሰው አባቱ አለ ይለዋል፣ ሌሎቹ ደግሞ የለም ይሉታል። አንዳርጋቸው ደግሞ አባቱ እንዳሳገተው አባቱ እንትን እንዳለው ነግረውት ነበረ። በቀጥታ ደግሞ አክስትዮ ታውቃለህ ስለተባለ በቀጥታ ወደዛ ሂዶ ነበረ። ሲሄድ ጊዜ ደግሞ ያላሰበው ነገር ነው የገጠመው። የአክስቱ ልጅ ከቤት ውጣልን መጣ፣ አሁን ምን ቀረህ? እናቴ ልታሰግታት ነው ወይ ብላ በር ዘግታ ነው የመለሰችው። በብዙ ጭቅጭቅና በብዙ መከራ በመጨረሻ ተስማምታ በር ከፈተች። ጭራሽ ማለት ሁሉ ነገር ተነግሯ ስላደገች እንኳን የፈጣሪ ሰላምታ ነው የከለከለችው። ከፍ ዝቅ አድርገዋለች። ያ ምንድን ነው? ስለ በቤተሰብ ማለት እናት አባቶች ማለት ነው። ስለ ቤተሰብ ነገር ስታወሩ ጥላቻ ቢኖር መጥፎ ነገር ቢኖርም በልጅ ፊት አታወሩ። ምክንያቱም ልጅ አይምሮውን ክፍት ስለሆነ እያንዳንዱ ነገር መዝግቦ ነው የሚያዘው። በወረቀት እንደተያዘ ነው አስቡት። ስለዚህ ስለ ቤተሰብ ጉዳይ ስታወሩ ጥላቻ ስታወሩ በልጅ ፊት አታወሩ። ጥሩ አይደለም። ምክንያቱም ልጅ በቀልን ነው የሚፈልገው። ስለዚህ እሷ ያ ነገር በሙሉ ስለሰማች ዛሬ ሉልን ከፍ ዝቅ አድርገዋለች። ሉል በሆን ሰዓት ልቦ የተሰበረ ሰው ነው። አሳቡ የተበታተንበት ሰዓት ነው። አይምሮን የተነካበት ሰዓት ነው። ብዙ ነገር በውስጡ ያለ ሰው ነው። ግን ከዛም አርፎ ተርፎ ያክስቱ ልጅ ቤት አትገባም፣ እንዲያደረከን በዛች ትንሽዬ ልጅ ታላቅ ወንድሟ በዛ ልክን ከፍ ዝቅ ማድረግ አግባብ አይደለም። ይህ ልጅ እንኳን ለዘመድ ለአዝማድ ለወንድም ለአክስቶቹ ተውትና ለማንም ባዳ የተረፈ ልጅ ነው። ለማንም ባዳ አፍሶ ያነሳ ነው። የማንም ባዳ ያለበሰ ነው። ማንም ባዳ ያሳከመ ነው። ማንም ባዳ ያለበሰ ነው። ማንም ባዳ ቤተ ክራይቱ ያስቀመጠ ጀግና ልጅ ነው። ግን ዛሬ እነሱ በእጅ ያለ ወርቅ እንደመዳብ ቀጥራ እንደተባለ እነሱ እንደዛ ነው የተጫወቱበት። ግን እንደዛ ጥሩ አይደለም። ስለዚህ ውድ ቤተሰቦቼ ዛሬ ሉልን የሰማው ነገር በጣም አስደንጋጭ ነገር ነበር። ጭራሽ ያልጠበቀው ነገር ነው ከአክስቱ የሰማው። አክስቱን በመጨረሻ ልጇን እሺ ብላ በስንት መከራ ካመጣቻት በኋላ
ለምን መጣህ? ምን ቀረህ? ምን ልታረገኝ ነው? በቃ ያኔ ብዙ ነገር ለምን እንደዚህ ንብረት ልትካፈል ነው የመጣኸው? የአባትህ ንብረት ነው፣ አታሳስረን እንጂ ለአባትህ ንብረት መካፈል ትችላለህ። ግን ውስጧ ያለ ነገር ኑሮ ደብቃ ከላይ ላይ የምትለው ነገር አስቡት። በመጨረሻ ልዑልን ብዙ ነገር አውርተዋል። እኔ ምንም ነገር አልፈልግም፣ ግን ቤተሰብ ተለያይቶ መኖር የለበትም። እናቴን አራቃቸዋት፣ ወንድሞቼ አራቃቸው፣ እንደዚህ ማለት ጥሩ አይደለም። ቤተሰብ ተዋዶ ተፋቅሮ ይኑር። እነዚህ ልጆች ሳይተዋወቁ ሊገቡ ይችላሉ። ስለዚህ ሁሌ ጥላቻ መዝራት አግባብ አይደለም። ቤተሰብ ነን፣ ተዋደን ተፋቅረን መኖር አስፈላጊ ነው። እኔ ለማንም ንብረት ልቀማ አይደለም። አባቴም ንብረት ደግሞ ምንም ነገር ልካፈልም አልፈልግም። ምክንያቱም በቂ ንብረት አለኝ። ልጆቼ፣ ወንድሞቼ፣ ታናናሽ ወንድሞቼ አባትም እናትም ሁኜ ነው ያሳደግኳቸው። ከእናንተ ምንም የምንፈልገው ነገር የለም። አንድ ጥያቄ ስላለኝ ነው የመጣሁ ስላት ምን ፈለግ በቃ ማለት የሆነ ክፍ ዝቅ አድርገዋለች። በጣም ነው ያሳዘነኝ። በቃ በሄደበት በሙሉ አይምሮን የሚነካ ቃላት ነው የሚናገሩት። ልቡን የሚሰብር ቃላት ነው የሚናገሩት። መች ነው ይሄ ልጅ የሚታደለው? ለምን በሊሳ በኩል እንደዛ ልቡ ተሰብሯል፣ በሌላ በኩል ልቡ ተሰብሯል። እናቱን በድለዋለች። ምክንያቱም መናገር ነባት። አስቡት አንዳርጋቸው ሲሞት የሉል አባት አባት እንበለው እንጀራ አባቱ ሲሞት ጊዜ እህቱ አሁን እቺ ዛሬ ሉሊን የጠየቃትን አክስቱን እያንዳንዱ ነገር ሚስጥር ነግረዋታል። አንዳንዱ ሚስጥር ነግረዋት ነው የሞተው። ሉሊ የኔ ልጅ አይደለም የወርቁ ልጅ ነው ብለዋት ነው። ግን አደራ እንዳትናገሪ ብሎ ነው የነገራት። አስቡት። ግን የሉል እናት ዛሬ እስከ ዛሬ ሉሊ ይህን ማለት ትልቅ ሰው ነው። ሉል ቢያንስ 30 ዓመት ሊሞላው ነው፣ ሊያልፍም ይችላል እንግዲህ ወላሁ አለም። እስከዛ ሳትነግረው ደብቃ አስቀምጣ ዛሬ ልቡ እንዲሰበር አደረገችው። ዛሬ የብዙ ሰው ፊት እንዲገርፈው አደረገችው። ጥያቄውን በስርዓት እንደማይመለስለት አደረገች። እዛም ሂዶ ይለማመጣል፣ እዚህም ሂዶ ይለማመጣል። እና ዛሬ ሉል እኔ በጣም ነው ያሳዘነኝ። ውድ ቤተሰቦቼ ማለት አክስቱ በዚህ ልክ ምስጢርን ደብቃ ከቤተሰቦቿ ከወንድሞቿ ተስማምታ ሉል ምንድን ነው ንብረት ሊካፈል ነው፣ ለአባቱ ንብረት ሊካፈል ነው። ግን የወንድማችን ልጅ አይደለም፣ ያቶ ወርቁ ልጅ አይደለም ነው ብላ ነው የተናገረችው የነበረው። ግን በዚህ ልክ አሳዝኖኛል። ከእናቱ ሳይሰማ ከአባቱ ሳይሰማ በመሀል አድርገውት ልጁ አሁን በመጨረሻ በደስታው ሰዓት በዚህ ልክ እንደዚህ መጫወት አግባብ አይደለም። እኔ ሙሉ በሙሉ ጥፋተኛ እናቱ ናት። በቃ መናገር ነበረባት፣ ቁጭ አርጋ መናገር ነበረባት። ይግባባሉ፣ ምስጢራቸው ይካፈላሉ፣ ተወያይቶ አንድ ይሆናሉ። ምስጢር አይደብቃትም፣ ምስጢር አትደብቀውም። ይህን ያህል ዛሬ በዚህ ሰዓት በደስታው ሰዓት ይህን ያህል መከራ ከማየት ያሳደገው የለፋለት የደከመለት አባቴ እኔ የአባቴ ጀግና ነኝ፣ እኔ የአባቴ መሳይ ነኝ ብሎ ሲያወራ ዛሬ በዚህ ልክ ቅስሙ መስበር አልነበረባቸው። ስለዚህ አክስቱም ግልጽ አድርጋ ነግረዋለች። አዎ ነግሮኛል፣ ታሞ የተኛ ሰዓት ነግሮኛል። ልጅ አይደለም የወርቁ ልጅ ነው ብሎ ነግሮኛል። ግን አደራ ለማንም እንዳትናገሪ ስላለኝ ነው ያልተናገርኩት አለች። የሚገርም ነገር። ስለዚህ ወርቁ አቶ ወርቁ መታገቱ አባይ እጁ ያለበት ወይ የለበት ምን ያደርጋል? ለምን ፈለገው? በቃ እኔ ጥያቄ ሊመለስ እኔ ስለፈለግኩ ነው አላት። አሳገተው እንጂ ምንም አላደረገውም። አስቡት፣ አሳገተው እንጂ ምንም አላደረገውም ማለት ምን ማለት ነው? በምንኛ አማርኛ ነው የሚያወሩት? ሱቃችን ያቃጠለው እሱ ነው። አባትህን እንዲጉላላ ሱቁ እንዲቃጠል እንዲያመው ያደረገው ወርቁ ነው። ስለዚህ አዎ ወንድም ያሳግቶታል። ግን አሁን ምን ያደርግልሃል? ወርቁ ሞተዋል፣ አባትህም ሞተዋል። ማናቸውም ጥያቄ አይመልሱልህም። ምን ሊያደርግልህ ነው የምትጠይቀው? ይሄ ነገር ሰው እንደዚህ አይነት አይምሮ የሚነካ ነገር ይናገራል። አሁን ከፈለግ ንብረት መካፈል ትችላለን። እኛ አታሳግተን እንጂ ወንጀል ያልሰራ ነው ወንጀል ሰራችሁ አትበለን እንጂ የአባትን ንብረት መካፈል ትችላለህ አለችው። ቀስሙ ከሰበረችው በኋላ ልቡን ከሰበረችው በኋላ የእነሱ ልጅ የእነሱ ዘመድ እንዳልሆነ የእነሱ ዘር እንዳልሆነ ከነገረችው በኋላ ሉልን ተመጻነት። እኔ ተይኝ፣ የእናንተም ዘር አይደለሁም ምናችሁም አይደለሁም አቀለው። ግን ታናሽ ወንድሞቼና እህቴ የእናንተ ዘር ናቸው፣ የወንድምሽ ልጆች ናቸው። ተዋደዱ፣ ተፋቀሩ። ቢያንስ ለእነሱ ማዘን አለብሽ። እናቴ ለምን እንደምጠሏት አሁን ገብቶኛል። ምክንያቱም እኔ የወርቁ ልጅ ስለሆንኩኝ በወርቁ ስለወለደችኝ ነው የምጠሏት። ምክንያታችሁ ይሄ ነው እንጂ እናቴ ክፉ ሆና አይደለም። ለማንም ሰው የምትተርፍ ልጅ እናት ናት።
ለማንም ሰው የምትኖር እናት ናት። አባቴም ወዶ ፈቅዶ ነው ያገባት። ይዋደዱም ነበር። አንድ ቀን ተጣልተውም አያውቁም ነበር። እናንተ ይህን ያህል ቤተሰብ በሙሉ ለምን እንደጥም ይጠላትና ታናናሽ ወንድሞቼ ከቤተሰብ ከዘመዳቸው ጋር እንዳይኖሩ ያደረጋችሁ በእናቴ ምክንያት ነው። እናቴ የጠላችሁ ደግሞ በእኔ ምክንያት ነው። ለምን? እኔ የወርቁ ልጅ ስለሆንኩኝ። ስለዚህ ለምን አባቴስ ለምን አልነገረኝም? ይህን ያህል ድብብቆሽ ምን አመጣው? እኔ ሁሉ ነገር ከልጅነት የጀመረ ከአባቴ ስር ሁኜ ለፍቼ ያለሁ ደክሜ ያለሁ ያላደረኩት ነገር የለም። ለምን ዛሬ ሰማሁ? ለምን አልነገራችሁኝ? ለምን በውስጥ ሄዳችሁ? አይ ልንነግረህ ስላልፈለግን። ሁለተኛ አባትም ሲሞት እንዳትነግሩት ብለዋል፣ አደራ ብለዋል። የአደራችን መውጣት አለብን። ዛሬ የቤቴ ድረስ መጥተህ ስለጠየቀኝ እንደሰማህም በሚዲያ ስለሰማሁኝ የተናገርኩት አለችው። እኔ ውድ ቤተሰቦቼ እኔ ወሬውን ቀንጨብ አድርጌ ነው ማመጣላችሁ እንጂ ይወራ ከተባለ 1 ሰዓት የሚበቃው ነገር አይደለም። ኑር በጣም ነው የተበሳጨው፣ በጣም ነው የተናደደው። በቃ ማለት ሚዘውን የሚጨብጠውን ነው ያጣው። ደግሞ እኔ የሚገርመኝ ነገር ወሬውን ቆስቁሰው ነገሩ ቆስቁሰው አምጥተውት መልስ አይመልሱለትም። አንድ ሰው እንደዚህ ነህ ከተባለ በኋላ ለምን ብሎ ሲጠየቅ የዛኔ ነገር ለምን ብሎ ጥያቄ ምልክት ሲያስቀምጥ ያ ሰው ግዴታ መልስ መመለስ አለበት። ግሉል መልስ አጣ። እዛው ሲሄድ ሌላ፣ እዚሁ ሲሄድ ሌላ፣ እናቱም ሌላ የምታወራው እንደው ጀግና ነው። እኔ በሆነ አብድ ነበር። ለማንኛውም ፈጣሪ ይድረስልኝ እና ውድ ቤተሰቦች ሉል ያለበት ችግር በጣም ከባድ ነገር ነው። በጣም ከምላችሁ በላይ ከባድ ነገር ነው። ጭንቅ ውስጥ ነው ያለው። ሁላችንም በድዋም በጸሎት ማገዝ አለብን። ጀግና ወንድማችን ነው። ለሆኖም ደራሽ ነው። እንኳን ሌላው ተውትና የአክስቱ ልጅ ያች ትንሽ ልጅ እኮ ናት ፊት የነሳችው ከፍ ዝቅ ያደረገችው። የምን ካሜራ ነው? የምን ጋርድ ነው? የምን የህግ አካላት ነው? ወደዛ ሂደ ቁጭ በል። አስቡት። የአክስቱ ቤት ሂዶ ሁሉ ነገር ተነግሮ ስላደገች እኮ ነው ወደዛ ሂደ ቁጭ በል ብላ ያመናጨቃችው። ከመጀመሪያ ጀምሮ ቢሰማ ኑሮ በዚህ ልክ ሉልን ከፍ ዝቅ አያደርጉትም ነበር። እኔ እናቱ እወዳለሁ፣ እናት አከብራለሁ። ግን እናቱ በጣም ነው መወቅሳት፣ በጣም ከምላችሁ በላይ። ለማንኛውም አባቱም አግኝቶ ነገራቶቹን ተፈታው ደስተኛ የሚሆንበት ጊዜ ቅርብ ይሆንልን። ለምን? በጣም ስለሚያሳዝነኝ ልጁ ያላደረገ ነገር አደረግ፣ ያልሰራ ነገር ሰራ። አሁን ደግሞ ጭራሽ ብለው አባትነትን ነጠቁት፣ ዝምድናው ነጠቁት። ልጃችን አይደለም፣ ልጁ አይደለም፣ እንደዚህ ሆኗል፣ በዚህ ገብቷል፣ በዚህ ወጥቷል። አባትና እናቱ ባደረጉት ነገር ዛሬ ልጁ ይወቀሳል። ዛሬ ልጁ አንጠለጠሉት። ዛሬ ልጁ ልቡ ሰብረውታል፣ አይምሮን ሰብረውታል። ስራ እንዳይሰራ ያደርጉታል። እና ውድ ቤተሰቦች እኔም ውሸት ምንም ጨምሬበት አይደለም። ምንም ነገር የምጨምረው ነገር የለም። ታውቃላችሁ እኔ ውሸት አላወራም። ያለውን ነገር ራይት ይዤላችሁ ግልጹ ያለውን ነገር እውነቱ ይዤላችሁ ነው የምመጣው እንጂ እኔ የሌለ ነገር አንድ ነገር ጨምሬ አላውቅም። በሰው ላይ ውሸት ለማውራት አልፈልግም። ለማንኛውም እኔ ልውድ በጣም ስላሳዘነኝ ነው። እኔ እንጃ ብቻ ፈጣሪ ብቻ ከጎኑ ይሁን። እኛም ከጎኑ መሆን አለብን። ጀግና ሰው ሰርቶ በአንድ ልቡ ነው የሚሰበረው። ልቡ ተሰብሯል። ከዚህ የበለጠ ልቡ ነገር እኔ ብሉ ላይ የሚመጣበት አይመስለኝም። ይሄ ከዳችሁ ሰዓት እንኳን አልፈልግም ያለችው ሰዓት አላሳዘነኝም ነበር። ምክንያቱም ሴት ብሄ ሲሄድ ይመጣል። ግን አባትነት ማለት በጣም ከባድ ነው። የትልቅ ቦታ ደርሳችሁ በደስታችሁ ሰዓት አባቴ እንደዚህ ያደርጉ የአባቴ ምትክ ነኝ ብሎ ኑሮ በመጨረሻ በዚህ ልክ እንደዚህ ያላሰበው ነገር አምጥቶ መጣት በጣም ከባድ ነገር ነው። ብቻ ፈጣሪ ድረስለት እላችኋለሁ። ውድ ቤተሰቦቼ ሉልን የምትወዱ ሉልን የምታከብሩ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ። በቀጣይ ቪዲዮ እንገናኝ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።